ማዕበል ካለ ብዙ ችግር ካለ ምንም ጥያቄ የለው ጀልባው ሰምጦ ይቀራል። በጣም በጣም በርካታ ወጣት እህት ወንድሞቻችን በባህር ላይ ቀርተዋል። ምን ለማድረግ? በህገወጥ ስደት ወደ ሳኡዲ ለመሄድ ብቻ አይደለም፣ ኢቃማ ለማውጣት ወደ ሀገር ቤት ሲገቡ ስንት ወጣት ነው ያለቀብን? እስኪ ባለፈው የምታስታውሱ ከሆነ እንዴት ያለች ልጅ እጅግ በጣም የምታሳዝን እስቲን ላው እስከዚህ ሰዓት ድረስ ከፊቴ የማትጠፋ እጅግ በጣም የምታሳዝን ህፃን ልጅ ወልዳ ድንበር አካባቢ ነው ምናምን ውሃ ጠምቷት ምናምን ቀረች የተባለችው እህታችን እሷ ልጅ አሁን ይረሳል ጋይስ? እኔ መቼም ከፊት ጠፍታ አታውቅም። የምሬ ነው የምላችሁ። ይቆጨኛል፣ ያሳዝነኛል፣ ያንገበግባል። አስቡት፣ ወልዳለች፣ በቅርብ ጊዜ አግብታለች፣ ጥሩ ህይወት እየኖረች ነበር። ሀና ማለት ነው እህት ሀና። እንደው አታሳዝንም? እሷን ባሰብኩ ቁጥር የምሬን ነው የምላችሁ በጣም ነው ውስጥ የሚያዝነው፣ በጣም ነው ውስጥ የሚቆስለው። ሪሊ አስባችሁታል? ያልፍልኛል ብላ ነው ኢቃማ ትሰራለሁ ህጋዊ ይሆናሉ ብላ ነው ስትመለስ እንደወጣች የቀረችው። እንደወጡ መቅረት ብቻ አይደለም እኮ ወንድሞቼ፣ አስክሬንም እኮ በስርዓት ለቤተሰብ መድረስም እኮ እንደው ቤተሰብ አልቅሶም እኮ ለመቅበር እኮ ይመቻል። በሳኡዲ ድንበርና በባህር ላይ መቅረት ማለት እኮ እንደው ለቤተሰብ እኮ የዘላለም ጸጸት እኮ ነው፣ ህመም ነው። በቃ ከውስጥ የማይወጣ እጅግ በጣም አደገኛ የሆነ ጥቁር ጠባሳ ቤተሰቦቻችን እስከ ህይወት ፍጻሜያቸው ድረስ እንዳለቀሱ እንዳሉን። እንዴ ምንድን ነው የሰው ልጅ እኮ ርዝቅ የሁላችንም የእያንዳንዳችን ርዝቅ በፈጣሪ እጅ ናት። እግዚአብሔር አምላክ ምስክሬ ነው። የሰው ልጅ ርዝቅ በፈጣሪ እጅ ነው። ኢቃማ ስላወጣ ስላላወጣሽ ምንም ትርጉም የለውም። ወረቀት ስለያዛችሁ ብቻ ርዝቅ ትረዘቃላችሁ ማለት አይደለም። ያ እኽዋን እባካችሁ ቆም ብላችሁ አስቡ። የምሬን ነው፣ ቆም ብላችሁ አስቡ። ትናንት ደግሞ እንደምታውቁት ሐሙዲ እኔ በቲክታክ ምናምን አየዋለሁ። በጣም የሚያሳዝን ገና ለጋ ወጣት፣ ብዙ ተስፋ፣ ብዙ ህልም። እንደው እንዲህ ያሉ እህት ወንድሞቻችን አንዱ በሳኡዲ ድንበር አንዱ ደግሞ በባህር ላይ አሳቀለብ ሆኖ ሲቀር ማየት አያሳዝንም? እንደዛም እያልን እኮ ሰው እኮ እየተከተለ እኮ ይሄዳል። አሁንም ስቲል ነው ይከተላል ሰው። ያ ኢኽዋን ማድሪ ግን በጣም ማለት አስቡ እንዴ! የባህር ጉዞ ማለት ማወቅ ያለባችሁ ነገር ካለፍኩ እሰየ ከሞትኩም ሞትኩ ተብሎ ወደ ሞት መንገድ የምትጓዝበት አደገኛ አሰቃቂ መንገድ ማለት የየመን ጉዞ ነው። ይህ እንዴት እያሰባችሁት ነው? እንዲያው እስኪ አስቡት። አይደለም ለቤተሰብ፣ አይደለም ለእህት፣ አይደለም ለወንድም፣ አይደለም ለጓደኛ፣ እኛ እንኳን በርቀት ለምናውቃቸው ሰዎች እንዲህ ውስጣችን ስብር የሚለው የምናዝነው በጣም ስለሚያሳዝኑ እኮ ነው። ለቤተሰብ ሲሆን፣ ለእናት ለአባት ለወላጅ ሲሆን ደግሞ እንዴት እንደሚያንገበግብ እስኪ አስቡት እንዴ! ትናንት ቲክቶክ ላይ የተጫነውን ቪዲዮ እያዩ መኖር ልብን ይሰብራል እኮ፣ ያማል። ጋይስ እባካችሁ እኔ አንዳንድ ጊዜ እኔ ይቅርታ አድርጉልኝና ሪሊ እኔ ሳውዲ አረቢያ ኑር ያለው እውነት ለመናገር ሳውዲ አረቢያ እየኖርን እያለ ማለት ነው ኢቃማ ካላቸው ሰዎች በላይ እንደፈለግን እንንቀሳቀስ ነበር። ብታምኑም ባታምኑ አይኖ ፍሪደም ላይኖር ይችላል። ፖሊስ ቢመጣብህ ይኸው ኢቃማ አለኝ ብሎ ለማሳየት ይመቻል። ያው ትለቀቃለህ። ህጋዊ መሆን የመሰለ ነገር የለም። ግን ከሳኡዲ በባህር ወይም በድንበር አድርገህ ተመልሰህ ህጋዊ ለመሆን ግን አትሞክር ብሮ። ቢቀር ይሻላል። ለምን ጥንቅር ብሎ አይቀርም? ለምን እድሜ ልኬ ድሃ ሁኝ አልቀርም እንዴ? ደግሞ ኢቃማ ካላወጣችሁ ድሃ ሁናችሁ ትቀራላችሁ አላችሁ ሰው አለ እንዴ? ርዝቃችሁ በፈጣሪ እጅ ነው ያለው እንዴ? ኢቃማ አውጥተህ ስትመለስም እኮ ፕሌኑ እዛው እኮ ሊወርድም እኮ ይችላል። ርዝቅ ከሌለ ከተጻፈ መቼም አያልፍም። ግን አንዳንድ ጊዜ እኛ ሰበብ እንሁን ለፈጣሪም እኮ አንዳንድ ጊዜ እኮ ፈጣሪ እንዲጠብቀን ፈጣሪ የተሻለ ነገር እንዲሰጠን ቢያንስ ከእንደዚህ ሰበብ ልንሆን እኮ ይገባል እኮ። ፈጣሪ እኮ መጥቶ እኮ ዝም ብሎ ዘው አድርጎ እኮ አያነሳንም እኮ ከባህር። እንዴት ነው የሚታሰበው? ለምን አይቀርም? ህጋዊ ሆናችሁ መሄድ ከፈለጋችሁ ገና ከሀገር ቤት ስትወጡ ጀምራችሁ ምንም አይነት አሻራ ሳይኖራችሁ ገና ከሀገር ቤት
ጀምራችሁ ነው መውጣት ያለባችሁ፣ በህጋዊ መንገድ መውጣት ያለባችሁ። ሲቀጥል እንዴ የእናንተ ርዝቅ ሳውዲ ውስጥ ነው እንዴ ያለው? ሳውዲ እቃማ የላችሁም። እሺ አሻራ አንዴም ሁለቴም ሶስቴም ስላላችሁ በቃ ህጋዊ መሆን አትችሉም። ኸላስ ያ ሽቢ በቃ እስክትያዝ ቀን ስራ። ከሰራሁ በኋላ ተይዘ ሀገር ቤት ስትገባ ከሳውዲ ውጭ ወደ ሌላ ሀገር በህጋዊ መንገድ ሞክር። አለቀ። ይኸው እኛ ሳውዲ ስንኖር ነበር አለ እንዴ? አሁን ዱባይ እየኖርን ነው። ምንድን ነው? ሁሉም አረብ ሀገር ነው እኮ። ምን የተለየ ነገር አለው? የሳውዲ ናፍቆት የሳውዲ ፍቅር ካለህ ደግሞ ዱባይም በህጋዊ ሄደ፣ ኩዌትም ኳታርም በህጋዊ ሄደ፣ ቀጣይ ጊዜ በዑምራም በዚያራም በምናምንም ብለህ ሳውዲ መሄድ ትችላለህ። እንዴ አስቡ። ብዙ አማራጭ አለ ጋይዝ፣ ብዙ አማራጭ አለ። እባካችሁ እየሄዳችሁ አትቀቀሉ። ለራሳችሁ ህይወት እሺ፣ ለራሳችሁ እንደው ቆርጣችሁ ነው እየወጣችሁ ያላችሁ። አንድ ሰው በየመን ድንበር አድርጎ ወደ ኢትዮጵያ ገብቶ ቪዛ ተልኮለት ኢቃማ ስላሰራ ስለተሳካለት እናንተም ሁላችሁም ይሳካላችኋል ማለት አይደለም። ምክንያቱ ይሄ የሞት መንገድ ነው እየተጓዛችሁበት ያላችሁ። አስቡ ያ ቴከር አሁንም ቢሆን ቀጣይ የት ወንድሞች ይቅርባችሁ፣ ሳይበላ ይቅር። የእውነቴን ነው የምላችሁ። እንዳው ኢቃማ መያዝ እኔ ይገርመኛል። እኔ ማለት ይቅርታ አድርጉልኝና ኢቃማ ስለተያዘ እንደው የተለየ ነገር ይደረጋል ነው? ምንም እኮ የማይገባኝ ነገር እኮ ነው ይሄ ነው። ኢቃማ መያዝ በራሱ ሰቀቀን እንደሆነ እኮ አታውቁም እኮ ብዙዎቻችሁ። በየ2 ዓመቱ ኢቃማ ማሳደስ ያለው መከራ። ኦኬ የሆነ ጥፋት ብታጠፋ በቃ እያንዳንዷ ነገር እንዴ ጋይስ፣ እኔ ህጋዊ አትሆኑ አይደለም ግን በቃ በባህር አድርጋችሁ ግን አትሄዱ። በቃ የእናንተ ርዝቅ በፈጣሪ እጅ ነው። ይህንን ልታውቁ ይገባል። አንዴ ከወጣችሁ ኻላስ በቃ በስም አላችሁ፣ አሻራ አላችሁ አይደለ? አለቀ። ወደ ኢትዮጵያ ተይዛችሁ ብትገቡ ሌላ አረብ ሀገር ሞክሩ። ግዴታ በባህር ተመልሳችሁ ሄዳችሁ ኢቃማ ለማውጣት እንደገና ትወጡ አትወጡ የማይታወቅ ሁኔታ ራሳችሁን የአሳ ባህር ሆኖ መቅረት፣ ድንበር ላይ እዛው እንደተጋደሙ መቅረት፣ ይሄ ያማል። ለቤተሰቡ እንኳን ራሱ ልጃችሁ እንዲህ የሆነች ቀረች ሲባል በጣም በጣም ያሳዝናል። ወላጆቻችሁን ልጅ ከወለዳችሁም ልጆቻችሁን እያዩ እድሜ ልካቸውን እያለቀሱ ነው የሚኖሩት። ኦኬ እኔ እውነቴን ነው የምላችሁ። እኔ አላቅም የመቼ እንደሆነ ቪዲዮ አላቅም። ፌስቡክ ላይ ነው ተለቆ ያገኘሁት። ከዚህ ከትናንትና ወንድማችን ጋር ተያይዞ ሲወራ ነው ፌስቡክ ላይ ለቀውት ቪዲዮ ቴሌግራም ቻናሌ ላይ ለቀዋለሁ እና እኔ በጣም ነው ያዘንኩት የእውነት። እሱን ቪዲዮ አይቼ ሰው ተንሳፎ ከባህር እንዳለ በቃ ባህር ዳርቻው ላይ በጣም ያሳዝናል። የምር የሰው ልጅ ነፍስ እንደዚህ ሆኖ ማየት እጅግ በጣም ልብ ይሰብራል፣ እጅግ በጣም ቅስም ይሰብራል። ሪሊ እኔ በጣም ነው የተሰማኝ። ቪዲዮውን ሁላ አይቼ መጨረስ አልቻልኩም። በጣም ያማል። የሰው ልጅ ነፍስ ማዕበል የባህር ማዕበል እያወጣው ነው ወደ ውጭ የሚወጣው። እንዲያውም አንዳንዱማ ወደ ውጭ ሲወጣ እድለኛ ነው። ምናልባት የመኖች አግኝተውት በዛ መጥተው ቀይ መስቀልም ምንም በስነ ስርዓትም ሊቀብሩት ይችላሉ። ግማሹ አሸዋ ቀብሮት የሚቀር አለ፣ ግማሹ የአሳ አራት ሆኖ የሚቀር አለ እዛው ላይ። አስክሬኑ እንኳን ወደ ውጭ አይወጣም በማዕበል። ሪሊ ጋይስ ማለት እንደው በደንብ አስቡበት እባካችሁ። ለቤተሰቦቻችሁ አስቡ፣ ለእናት ለአባታችሁ፣ ለእህት ለወንድማችሁ አስቡ ፕሊዝ። አረብ ሀገር የእናንተ ርዝቅ ሳውዲ ውስጥ ብቻ አይደለም ያለው፣ ሌላ ሀገር ሞክሩ። በቃ ህጋዊ መሆን ከፈለጋችሁ ሌላ ሀገር ሞክሩ። ግዴታ ሳውዲ ውስጥ ናት የእኔ ርዝቅ ብላችሁ አታስቡ ጋይዝ። እንዴ እናንተ ወጣቶች ናችሁ፣ ወጣቶች ነን እኮ በእኔ እድሜ ላይ ያላችሁ ናችሁ አብዛኛዎቻችሁ። በጣም ብዙ ፈጣሪ ጤና ከሰጣችሁ ብዙ ጊዜ መኖር የምትችሉ ናችሁ። ብዙ ተስፋ አለ፣ ብዙ ህልም አለ። ማን ያውቃል?
ስንቱ 10 ዓመት 15 ዓመት ይኖሩ የለ እንደ ኢቃማ ሳይኖሩ። በቃ የማይሳካልህ ከሆነ በኢቃማ አሻራ ካለብህ ኸላስ ሪዝቅህ እስካለች ቀን ስራ። ኦኬ ከተያዝክ ደግሞ ኖርማል ነው። ምን ችግር አለው? ተይዘህ ትገባለህ፣ ሌላ ሀገር ትቀይራለህ። እንደው ስደት ካማረ ማለት ነው። አዎ ይሄ የምታዩት ከጀርባ የምታዩት ፎቶ ከዛ ከእንትኑ ከቪዲዮ ስክሪንሾት አድርጌ ያወጣሁት ነው። ቪዲዮ በቴሌግራም ቻናሌ ላይ ተለቋል እና እኔ በጣም ነው ያዘንኩት። በእናታችሁ በጣም ያሳዝናል። በጣም ሪሊ አይደን ነው፣ ውስጥን ይረብሻል። በቃ የምር በጣም ውስጥን ይረብሻል። ፕሊዝ ፕሊዝ፣ እባካችሁ 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 አሁንም ቢሆን በተለይ ሳውዲ አረቢያ ከዚህ በፊት ሄዳችሁ የማታውቁ ሰዎች፣ ምንም አይነት አሻራ የሌላችሁ ሰዎች፣ ኦኬ ለመጀመሪያ ጊዜ ወደ ሳውዲ የምትሄዱ ሰዎች እናንተም ትንሽ ጊዜ ከሰራችሁ በኋላ ኢቃማ ላወጣ ነው ብላችሁ መመለሳችሁ አይቀርም። ትሄዱና በሁለተኛ ወራችሁ ወር በሶስተኛ ወራችሁ ትያዙና እስር ቤት ገብታችሁ ስትገቡ ድጋሚ አይ በባህር ነው የሚሄዱት ላላችሁ አሻራ ስላላችሁ አትችሉም። ስለዚህ ምንድን ነው ማድረግ ያለባችሁ? ገና ከመጀመሪያው ጀምሮ አዲስ ወደ ሳውዲ የምትሄዱ ከሆነ በህጋዊ መንገድ ሄዱ። በህጋዊ መንገድ ቤተሰቦቻችሁ እዛ ያሉ ቤተሰቦቻችሁ ምሽዋር እንልክላችኋለን የሚሏችሁ የሚያውቋቸው አረቦች ወይም ደግሞ ካምፓኒ ያላቸው ሀበሾች፣ ሱቅ ምግብ ቤት ምናምን ያላቸው ሀበሾች እነሱን አነጋግረው እነሱ ከፊል ወይም ስፖንሰር መሆን ስለሚችሉ እናንተን ገንዘብ ተስማምተው እናንተ ፓስፖርታችን አዘጋጅታችሁ እነሱ ደግሞ ከሳውዲ ቪዛ ልከውላችሁ በሳምንት ውስጥ መሄድ ትችላላችሁ። ማድረግ ያለባችሁ ቅድመ ጥንቃቄ እኔም ማውቀውን ነገር አንደኛ እድሜያችሁ ፓስፖርት ስታሰሩ ብዙዎቻችሁ በህፃን አድርጋችሁ የምታሰሩ ሰዎች አላችሁ። ወደ ሳውዲ ለመሄድ እድሜያችሁ ከ23 በላይ ሊሆን ይገባል። ብዙዎቻችሁ 15 18 እድሜ 20 እድሜ ምናምን አድርጋችሁ ፓስፖርት የምታወጣላችሁ እና ብዙ ጊዜ ጥያቄ ስለሚቀርብልኝ ነው እንደዚህ። ከዛ በኋላ እንደገና እድሜ ቪዛ እንትን ሲደረግ ቪዛው ሪጀክት ብሎ ምናምን እንዴት ነው እድሜን ማስተካከለው ምናምን የሚል ጥያቄዎች፣ ያው እኛ በፓስፖርት ዙሪያ ስለምንሰራ ብዙ ጊዜ እንደዚህ አይነት ጥያቄዎች ይመጣሉ እና ስለዚህ እድሜያችሁ ከ23 በላይ መሆን አለበት። ፓስፖርት ላይ የምታሰሩት እድሜ ከ23 በላይ መሆን አለበት። ካልሆነ ሳኡዲ በህጋዊ መንገድ ለመሄድ አትችሉ። በስራ ተብሎ ስለሆነ የምትሄዱት የስራ ቪዛ ኤምፕሎይመንት ቪዛ ስለሆነ የሚላክላችሁ አትችሉ። ይሄንን ልብ በሉ። ሁለተኛ አንዳንድ ሰዎች እንደው ምክራችንም አልሰማ ብላችሁ ያው እኔ መካሪ ሁኜ ወር እናንተን የኔን ንግግር ሰምታችሁ ትታረማላችሁ ማለት አይደለም። ግን እያንዳንዱ እየደረሰ ያለው ችግር ግን በአይናችሁ ማየት እያያችሁት ነው። እኛም እያስታወስናችሁ ነው። ኦኬ እያስታወስናችሁ ነው። ግንዛቤ እየሰጠን ነው እንጂ ማንም ህፃን ኑሮ አይደለም። እዚህ ላይ ማንም ህፃን ኑሮ፣ የማይገባው ሰው ኑሮ፣ ያልተማረ ሰው ኑሮ እኔ እውቀት ፈትፍቼ ጭንቅላቱ ላይ እንትን ልልበት አይደለም። ኖ ሰበብ መሆን ነው፣ ማስታወስ፣ ግንዛቤ መስጠት፣ የማያውቀውን ማሳወቅ ስለምፈልግ ነው። ብዙዎቻችሁ አንዳንዶቻችሁ በየመን አድርጋችሁ ትመልሱና በሰላም የሳውዲ ድንበር ተሻግራችሁ የመን ትገባላችሁ። ኦኬ ፓስፖርት ካላችሁ ከየመን ወደ ኢትዮጵያ በፕሌን ሂዱ። ይኸው አሁን ትናንት የሞተው ወንድማችን ባህር ላይ ነው ቀረ የተባለው አይደለ? ብዙዎች ናቸው ባህር ላይ የሚቀሩት። የመን ላይ ከገባችሁ ፓስፖርት ካላችሁ አይኦኤም ላይ ትሄዱና ስጡኝ ስሙ ዓለም አቀፍ የስደተኞች እንትኑ ድርጅቱ ማለት ነው። እሱ ጋር ትሄዱና ወደ ሀገሬ መመለስ ፈልጌ ነው ብላችሁ የድጋፍ ወረቀት ታጽፋላችሁ። ኦኬ የድጋፍ ወረቀት ታጽፉና እዛው የመን ውስጥ ማለት ነው ያ ከዛ ሰንዓ ላይም አደን ላይም አሉ መሰለኝ እነሱ ጋር ሄዳችሁ የድጋፍ ወረቀት ወደ ሀገሬ ልገባ ነው ብላችሁ ታጽፉና ከዛ ፓስፖርት ካላችሁ ትኬት ቆርጣችሁ ትሄዳላችሁ ማለት ነው። ከየመን ወደ ኢትዮጵያ ትኬታችሁን ቆርጣችሁ ግቡ። ለባህር የምትከፍሉትን ለፕሌን ከፍላችሁ በሰላም መግባት። ያ ብዙ አማራጭ አለ። ቆም ብላችሁ አስቡ።
ስትመለሱ ምን አይነት አማራጭ ልጠቀም፣ እንዴት አድርጌ ልግባ ብላችሁ ራሱ አስቡ። ብቸኛው አማራጭ የባህር መንገድ አታድርጉት። እንደው አልሰማ ብላችሁ በቃ ግዴታ መሄድ አለብኝ ካላችሁ እንኳን ራሱ ማለት ነው በባህር የምትመለሱ ሰዎች እየነገርኳችሁ ነው። አሁንም እንደው ልብ ብላችሁ አዳምጡ። በባህር የምትመለሱ ሰዎች ኢቃማ ለማውጣት አሁንም ጉዞውን ካላቆማችሁት የመን ላይ ስትደርሱ ትኬታችሁን ቆርጣችሁ ወደ ሀገር ቤት ግቡ። በፕሌን በባህር አትሂዱ። ፓስፖርት ካላችሁ ማለት ነው። ፓስፖርት ካላችሁ የቀይ መስቀል የመን ውስጥ ሰንዓም ላይ አደንም ላይ ምናምን ላይ ስላሉ እነሱ ጋር ትሄዱና ወደ ሀገር ቤት ልገባ ነው ወደ ሀገሬ ብላችሁ የድጋፍ ደብዳቤ አጽፉ። ከዛ ትኬት ቆርጣችሁ መግባት ነው፣ አለቀ። ኦኬ። ምክንያቱም እነሱ ጋር ድጋፍ ባታጽፉ ዝም ብላችሁ ትኬት ቆርጣችሁ ኤርፖርት ላይ ብትሄዱ እናንተ የገባችሁት በህገወጥ በባህር ስለሆነ ወደ የመን የገባችሁት ኤርፖርት ላይ ስትገቡ የየመን ኢሚግሬሽን ሊጠይቃችሁ ይችላል። አንተ ከየት መጣ? በህገወጥ መንገድ ነው የገባው፣ ስለዚህ ወይ ቅጣት አለብህ፣ ቅጣትን ትከፍላለህ እዚህ ሀገር የቆየበት፣ አሊያም ደግሞ ትታስራለህ ብሎ ሌላ ነገር እንዳይገጥማችሁ መጀመሪያ ፍቃድ ከቀይ መስቀል ድጋፍ ወደ ሀገር ልመለስ ነው ብላችሁ ድጋፍ ማጻፍ። ከዛ በኋላ ደግሞ ፓስፖርትን ካላችሁ ትኬቱን ቆርጣችሁ ወደ ሀገራችሁ መግባት ማለት ነው። ይሄም አንድ አማራጭ አለ። ስለዚህ ፕሊዝ ይህንን በደንብ አንደርስታንድ ልታደርጉ ይገባል። በተረፈ ፈጣሪ በያላችሁበት ሁሉ ሊጠብቃችሁ። እግዚአብሔር አምላክ የሞቱት እህት ወንድሞቻችን ፈጣሪ ነፍሳቸውን ይማርልን፣ ለቤተሰቦቻቸውም እግዚአብሔር አምላክ መጽናናቱን ይስጥልን። በእውነት ድንገት እንደው አንዳንድ ጊዜ ቢዚ ሁነን እዚህ ላይቭ ላይ መግባት እንኳን ባንችል ቴሌግራም ቻናሌ ላይ እያንዳንዱን መረጃ ለቃለሁ እና ገብታችሁ ቴሌግራም ቻናሌን ተከታተሉ። የሚጠቅማችሁን መረጃ ከዛ ውሰዱ። አብራችሁን ስለቆያችሁ እጅግ አድርጌ ከልብ አመሰግናለሁ። ከዚህ በላይ አልቆይም። ይችን ምክር ጣል ለማድረግ ነው የመጣሁት። መልካም ጊዜ